ማለት ነው። እና ዞሮ ዞሮ ያው ነገ ጀምሮ ነው የሚሆነው ማለት ነው። በጣም አስቸጋሪ ነው። ቲክቶክ ትንሽ አሰልች ስለሆነ በዚህ እንቀጥላለን ማለት ነው። ለዛሬ ከኔ ጋር በዚህ እንቀጥላለን። ሁላችሁም እንኳን ደህና መጣችሁ ብለናል። ሰላም ለእናንተ ይሁን። በደንብ ሪፖስት አድርጉት ላይቫችንን፣ ምናልባት ይሄም እንዳይዘጋ ማለት ነው። በደንብ ኮፒ ሊንክ ለማድረግ ሞክሩ። ሪፖስት ኮፒ ሊንክ ይሁን። ሪፖስት ኮፒ ሊንክ አድርጉ። ሜቢ ስቶሪ ምናምን አይታችሁ የመጣችሁ ትኖራላችሁ። ያው በዩቲዩብ የተባለው ትንሽ ስላልተሳካ በቃ በዚህ እንቀጥላለን። ይሄን በደንብ ሪፖስት አድርጉ። ዛሬ ስለ ረመዳን ጾም የተወሰነ ሃይላይት እናያለን። ረመዳን ጾም አጀማመሩ እንዴት ነው፣ ከዛ በፊት ሲጾሙት የነበረው ጾም ምንድነው የሚለውን ከሙስሊሞች ጋር የምንማማር ይሆናል። በደንብ ኮፒ ሊንክ ሪፖስት ለማድረግ ሞክሩ ጋይስ። እና እንዴት ናችሁ? እንኳን ደህና መጣችሁ ብለናል። ሰላም አላልኳችሁም? ሰላም ለእናንተ ይሁን። የክርስቶስ ሰላም ከሁላችን ጋር ይሁን። በደንብ ኮፒ ሊንክ ለማድረግ ሞክሩ። ኮፒ ሊንክ በደንብ አድርጉ። ኦኬ እሺ፣ ዛሬ የምንማማረው ስለ ረመዳን ጾም ነው። ረመዳን ጾም አጀማመሩ እንዴት ነበር የሚለውን እናያለን። አንዳንድ ኮሜንት የምታደርጉ ሰዎች ምን እንደሆነ ኮሜንታችሁ ስላልገባኝ ዝም ብዬ እያለፍኳችሁ ነው። በጣም ተደጋጋሚ አንድ አይነት ኮሜንት እያደረጋችሁ ያላችሁ ልጆች አላችሁ። ኮፒ ሊንክ አድርጉ። የማይሆን ኮሜንት አትጻፉ። ኮፒ ሊንክ አድርጉ። በደንብ ኮፒ ሊንክ ሪፖስት አድርጉት ላይቡን ይልቅ፣ ምክንያቱም እሱ እያስቸገረ ስለሆነ እያስወጣን ስለሆነ። በተቻላችሁ መጠን ደግሞ ክርስቲያኖች እባካችሁ አትላኩ። ማለት ማስገባት የፈለግኳቸውን ልጆች ፍለጋ ላይ ነኝ ያለሁት እና በተቻላችሁ መጠን ክርስቲያኖች የላካችሁ ገስቱን እንትን በሉት፣ ልቀቁት አንዴ። የላካችሁ ክርስቲያኖች እባካችሁ። እፎይ ሁለቱም አካውንቱ ሪፖርት ላይ ነው ያለው። ላይቭ ሰስፔንድድ ሆኗል። ላይቭ ሰስፔንሽን ላይ ነው ያለው። መግባት አይችልም። አንደኛው ነገ ነው የሚለቀው፣ አንደኛው ከ3 ቀን በኋላ ነው የሚለቀው። ወደ ትምህርታችን እንሄዳለን ማለት ነው። ኦኬ እሺ። እንግዲህ ረመዳን ጾም ያው ሙስሊሞች በአመት አንድ ጊዜ ለአንድ ወር ያህል የሚጾሙት ጾም እንደሆነ ያው ይታወቃል። አጀማመሩ እንዴት ነው ብለን ወደኋላ ትሬስ ባክ ስናደርግ ግን ሙሐመድ የጀመረበት መንገድ ትንሽ አስቂኝና ግራ የሚያጋቡ ነገሮች አሉት። ረመዳን ጾም ሙሐመድ እንዴት ጀመረው? ከዛ በፊት ሲጾም የነበረው ጾም ምንድን ነው? ከዛ በፊት እነማን ነበሩ ጾምን የሚጾሙት የነበረው የሚለውን ነው የምንመለከተው ማለት ነው። ሙሐመድ የረመዳን ጾም ከመደንገጉ በፊት ሲጾመው የነበረው ጾም ምንድን ነው የሚለውን ነው የምናየው ማለት ነው። ኮፒ ሊንክ ሪፖስት በደንብ ለማድረግ ሞክሩ። በደንብ ኮፒ ሊንክ አድርጉት ላይ ኦኬ እሺ። ያ ሱራ 283 ላይ አንዴ እንትን ልበላችሁና በዛ ሐሳብ ላይ እንቀጥላለን። ሱረቱል በቀራ 283ኛው አንቀጽ 183ኛው አንቀጽ እሱን በሱ ላይ ቤዝ አድርገን እንጀምራለን ማለት ነው። እንግዲህ ሙሐመድ እስልምናን ሲጀምር ምንድነው እያንዳንዱ የሚያውቃቸውን ነገሮች በሙሉ ኢስላማይዝ ለማድረግ አረባይዝ ለማድረግ የተጠቀመበት ሃይማኖት እንደሆነ በብዙ ማስረጃዎች መመልከት እንችላለን። ለምሳሌ ከዛ ውስጥ አንዱ ጾም ነው። ጾምን ሙሐመድ እንዴት ነው የጀመረው ሲባል አስቀድሞ እንግዲህ ሲጾሙ የነበሩ ክርስቲያኖች፣ አይሁዶች እንደዚሁም ቁረይሽ ጣዖት አምላኪያን ነበሩና የነዚህን ጾም ለኔ ይገባኛል በማለት የጀመረው ጾም ነው። እንግዲህ ከዛ በፊት የነበሩ ቁረይሽ ጣዖት አምላኪያን ይጾማሉ።
አይሁዶች ይጾማሉ፣ ክርስቲያኖችም ደግሞ ይጾሙ ነበረ። ስለዚህ እነዚህ አይሁዶች፣ ክርስቲያኖችና ቁረይሾች በተለይ አይሁዶች የራሳቸው የሆነ ምክንያት ነበራቸው የሚጾሙበት፣ ክርስቲያኖችም ደግሞ የምንጾምበት ለምሳሌ ይህንን 55 ቀን የምንጾምበት ምክንያት ያው ይታወቃል። እንዲሁም ክርስቲያኖች ደግሞ በተለያዩ ምክንያቶች የሚጾሙበት አለ። ለምሳሌ ዮም ኪፑር የሚባል ጾም አላቸው። እንደዚሁም የፋሲካ ጾም አላቸው። ማለትም ከእስራኤላውያን ከግብፅ ባርነት የወጡበትን የኤርትራ ባህርን የተሻገሩበትን ምክንያት በማድረግ የሚጾሙበት ምክንያት አለ እና ያንን ምክንያት ነው እንግዲህ ሙሐመድ ወደ ራሱ በማምጣት ይሄ ጾምማ ለእኔ ይገባኛል፣ እንዲያውም እኔ ለነሱ ቅርብ ነኝ እንጂ እናንተ አይደላችሁም፣ ስለዚህ መጾም አለብኝ ብሎ የተናገረው ማለት ነው። ሙሐመድ በሐዲስ ላይም አለ ቁርአን ላይም አለ ምን የሚል ስም አለው? ጆሮ ጠቢ እንደሆነ ቁርአን ይናገራል። እንዲሁም ደግሞ ሐዲስ ላይም የተለያዩ የመጽሐፉ ሰዎች የተባሉት ማለት ነው አይሁዶችና ክርስቲያኖች መጽሐፍን በሚያነቡበት ሰዓት ይሰማ ነበረ፣ ስለ ሃይማኖት በሚነጋገሩበት ሰዓት ያደምጥ ነበረ። ስለዚህ እነሱ እያንዳንዱ ሪቹዋል አክቲቪቲ ሲያደርጉ ስለ ሃይማኖት በሚነጋገሩበት ሰዓት ያደምጥ ነበር። ያንን መሰረት በማድረግ እሱም እንግዲህ እኔስ በሚል ስሜት ማለት ነው ቀጥታ ጾማቸውን እንኳን የነሱን ኮርጆ እንዳስቀጠለ የነሱን ጾም ኮርጆ እንዳስቀጠለ በኋላም ደግሞ ያንን ጾም ምንድነው እንትን ሲያገኝ የበላይነት ሲያገኝ በተለይ መካና መዲናን ኦቨርቴክ ሲያደርግ ደግሞ አይ በቃ ያ ጾም እነሱን ለመገዳደር ያደረገበት ስለነበር ያን ጾም ተውና እንደገና ደግሞ የራሱን ረመዳን የሚል ስያሜ ፕሪስክራይብ አድርጎ እንግዲህ መገለጥ ነው ብለው የሚያምኑት ሙስሊሞች ያንን ጾም ፕሪስክራይብ አድርጎ ረመዳን ብሎ እንደቀየረውና ከዛ በኋላ ረመዳን መጾም እንደጀመረ የሚናገሩ እስላማዊ ምንጮች አሉ። አይ ቲንክ ይታያል መሰለኝ። ገስት እስኪ የከፈተልኝ አይደለም። ሙስሊሞች ካላችሁ መግባት ትችላላችሁ። ገስት ሙስሊሞች ካላችሁ ያ ሜቢ አዲስ የመጣችሁ ያው የዛሬ ፕሮግራማችን እንግዲህ በዩቲዩብ ነበረ ለምናስተላልፍ የነበረ ያው አንድ ችግር ምክንያት ትንሽ ስላልተመቸው ያው መግባት አልቻልንም ማለት ነውና ሰሞኑን እንቀጥልበታለን። በዩቲዩብ በደንብ ስለምንሄድበት እዛ ላይ እንቀጥላለን ማለት ነው። የዛሬው አንዳንድ ችግር ምክንያቶች ነው የመግባት ያልቻልነው። ሜቢ አሁን የመጣችሁ ካላችሁ ማለት ነው። ኦኬ እሺ ሱራ 2:283 ላይ እንደዚህ ብሎ ይናገራል። ምን ይላል? እናንተ ያመናችሁ ጾም በእነዚያ ከናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ተደነባ፣ ልትጠነቀቁም ይከጅላልና ብሎ ይናገራል። ስለዚህ እነዛ ቀድሞ የነበሩት ህዝቦች አይሁዶችና ክርስቲያኖች ናቸው፣ የመጽሐፉ ሰዎች ተብለው የሚጠሩት ማለት ነው። የመጽሐፉ ሰዎች ተብለው የሚጠሩት እነማን ናቸው? አይሁዶች፣ ክርስቲያኖች ናቸው። እነዚህ መጽሐፍ የተሰጣቸው ሰዎች ጾም እንዲጾሙ ተደንግጎላቸው ነበረ። ስለዚህ በእነሱም እንደተደነገገ ደግሞ በእናንተም መጣ፣ እናንተም ደግሞ ልትጾሙ ይገባችኋል የሚል መገለጥ እንግዲህ ወረደ ማለት ነው። እስልምና ያው ሙሐመድ ከጅብሪል ተቀበለ ብለው የሚያምኑት መገለጥ ጾም ከነሱ በፊት የነበሩት ህዝቦች እንደሚጾሙ ከተነገረው በኋላ እናንተም ደግሞ መጾም አለባችሁ የሚለውን ደግሞ ከዛ ረመዳን ጾም እንደሆነ እዛው ይናገራል። ስለዚህ ከዛ በፊት ሲጾሙት የነበረው ጾም ምንድን ነው? ሉክ እንግዲህ እንደ እስልምና 124,000 ነቢያትና መልእክተኞች አሉ ተብሎ ይታመናል። ስንት ነቢያትና መልእክተኞች? 124,000 ነቢያትና መልእክተኞች አሉ ተብሎ ይታሰባል። ስለዚህ ከዛ በፊት የነበሩት ህዝቦች ደግሞ ጾም ታውጆላቸዋል ተባለ። ኦኬ ከዛ በፊት የነበሩት ህዝቦች ጾም ታውጆላቸው ከነበረ ለምሳሌ እነ ኢብራሂም ምንድን ነበር የሚጾሙት? እነ ኑህ ምንድን ነበር የሚጾሙት? እነዚህን መናገር ይችላሉ? እነዚህ 124,000 ነቢያትና መልእክተኞች አሉ ተብለው የታመኑት የተነገረላቸው ማለት ነው የሚጾሙት ጾም ምንድን ነበረ? ስለዚህ ይሄንን ባጭሩ ከቁርአን ከየትኛው ቦታ ላይ ማስረጃ የለም። ከየትኛው ቦታ ላይ ከዛ በፊት የነበሩት ሰዎች የሚጾሙት ጾም እንደዚህ ነው ተብሎ የተገለጸ አንድም ማስረጃ ከቁርአን ማምጣት አይቻልም። ነገር ግን ምንድነው መሐመድ በጊዜው አይሁዶች ሲጾሙ ያያል፣ ክርስቲያኖች ሲጾሙ ያያል። ከዛ በኋላ ይጠይቃቸዋል። ለምንድን ነው የምትጾሙት? ይህን ጾም ምን ምክንያት በማድረግ ነው የምትጾሙት ብሎ ይጠይቃቸዋል። ያዳምጣል።
እንቅስቃሴዎችን በሚያደርግበት ሁኔታ አይሁዶች መጽሐፍቶቻቸውን ሲያነቡ ያያል፣ ክርስቲያኖች መጽሐፍቶቻቸውን ሲያነቡ ያያል፣ ስለ ሃይማኖታቸው ሲያወሩ ያያል፣ ጾም ሲጾሙ ያያል። ለምንድን ነው የምትጾሙት ብሎ ይጠይቃቸዋል። እነዛ ከሱ በፊት የነበሩት አይሁዶችና ክርስቲያኖች ማለት ነው። ሲጠይቃቸው አይ እኛ የምንጾመው በዚህ ምክንያት ነው ሲሉት፣ እንደዛማ ከሆነ እኔም የእናንተን ጾም መጾም አለብኝ፣ ይሄ ይገባኛል የሚለውን ነገር የነሱን ባያዝድ ያደርግና የነሱን ባያዝድ አድርጎ ይወስድና የራሱ አረባይዝድ እስላማይዝድ መገለጥ አድርጎ ያመጣዋል። እኔ ሽልማት እሸልማለሁ። ረመዳን ጾም የሚጾምበት ምክንያት ከቁርአን ላይ የምታሳዩ ከሆነ ሙስሊሞች እንግዲህ የሚሸልማችሁን በራሳችሁ ምርጫ ትሸለማላችሁ ማለት ነው። ረመዳን የሚጾምበት ምክንያት ሉክ የረመዳን ጾም የሚጾሙበት ምክንያት ምንድን ነው? የረመዳን ጾም የሚጾምበት ምክንያት ሙስሊሞች ማስረዳት የሚችሉ ከሆነ መግባት ትችላላችሁ። እርግብ እንኳን ደህና መጣሽ፣ ሰላም ብያለሁ። ሰላም ክርስቶስ ይብዛል። ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሰላም ነው። ሙስሊሞችን አስገባቸውና ወይም ደግሞ ስልጣኔን ሙሉ አድርግ ላስገባል። ስልጣን እነሱ እንትን ልሻለሁ እያስቸገረ ትንሽ ያስቸግራል። ኮኔክሽኑን ገዝታ አይከፍትምና ካሉ እስኪ ሞዴሬተሮችም ካሉ ያስገባሉ። ችግር የለውም። ሰጥሻለሁ። ቆይ ላንቺ ኦኬ። ያ ዩቲዩባችን ላይ ነበር ዛሬ ያሰብነው። ያው በአንዳንድ ችግር አልሳካለና እዛ ላይ እየጠበቃችሁ የነበራችሁ ልጆች ካላችሁ ያው እዛ ላይ እንቀጥላለን ማለት ነው። ትንሽ ያልመቻች ብሎን ነው ፎይ ትንሽ ያልመች ብሎት ነው። እዛ ላይ እንቀጥላለን። ሰሞኑን በደንብ እንሄድበታለን። እስኪ ያ ሁለቱም አካውንቱ ሰስፔንድ ስለተደረገ በዛ ምክንያት ነው ማለት ነው። ኦኬ እሺ ሙስሊሞች ሜቢ መናገር የሚችሉ ከሆነ የረመዳን ጾም የሚጾምበት ምክንያት መናገር የሚችሉ ከሆነ መግባት ይችላሉ። ለምንድን ነው የሚጾመው የረመዳን ጾም? ምንም በማስመልከት ነው የተደነገገው? ከዛ በፊት የነበሩት ሰዎች እንዲሁም የመጽሐፉ ሰዎች የሚባሉት አይሁዶችና ክርስቲያኖች የሚጾሙት ጾም ምንድን ነበረ? ይህንን መናገር ትችላላችሁ። ቃልስተሽ ማኔጅ ሞዴሬተር እስኪ አይ ቲንክ ሰጥቼሻለሁ መሰለኝ። አርግብ ቼክ አርጊ። አልመጣም ነበረኝ ግን ሙሉ አይደለም የገዝቶ። እስኪ አሁን ሙሉ አርጌልሻለሁ። ቼክ አርጊ። እሺ ቆይ ልሞክር። አሁን ሰጥቼሻለሁ። አዎ ደርሶኛል፣ ግን ይዞራል። ቤቱ ትክክል አይደለም። ኮፒ ሊንክ አርጉ እስቲ ጋይስ ፕሊዝ። 500 እንኳን እንግባ። ያ ኮፒ ሊንክ ለማድረግ ሞክሩ ጋይስ። ኮፒ ሊንክ ታብ አርጉ። ኦኬ ሶ የረመዳን ጾም የሚጾምበት ምክንያት ምንድነው? በጣም ቀላል ጥያቄ ነው በነገራችን ላይ፣ የሚከብድ አይደለም። እንዳልኳችሁ ለምሳሌ ሙሐመድ ከዛ በፊት የነበሩት ሰዎች አይሁዶች የሚጾሙት ጾም ምን እንደሆነ ይሰማል። ሲሰማ እነዛ ሰዎች የሚጾሙበት ምክንያት የራሳቸውን ምክንያት ተናግረዋል። ለምሳሌ የአሹራ ጾም ይጾሙ ነበረ። ያ ጾም የሚጾሙበት ምክንያት ምንድን ነበረ? ቤኒ እስራኤሎች ከግብፅ ነፃ የወጡበት ቀን ነው በማለት ያንን ምክንያት በማድረግ ይጾሙ ነበር። የእስራኤል ልጆች ከግብፅ ባርነት አገዛዝ ነፃ የወጡበት ስለነበረ በዛ ምክንያት እንጾማለን ብለው ምክንያቱን ስፔሲፋይ አድርገው ተናገሩ። ኦኬ እሺ። ስለዚህ ያንን ምክንያት ስፔሲፋይ አድርገው ከተናገሩ ረመዳንስ የሚጾምበት ጾም ምክንያቱ ምንድን ነው? ለምንድን ነው የሚጾመው? ይህንን መናገር ማስረዳት የሚችል ሙስሊም አለ? ሙስሊሞች ካላችሁ መግባት ትችላላችሁ። ዌልካሚን መግባት ትችላላችሁ። ኦኬ አይ ቲንክ የላኩ ሙስሊሞች አሉ።
እሺ ያ መዝሙርን ሳናዳምጥ ነው ዛሬ እንትን ያልነው። ቀጥታ ሰዓት ስለረፈደ ስለነበር ነው። ሶሪ እንግዲህ እሺ ኦኬ ሙስሊሞች መላክ ትችላላችሁ። አሁን ገስት ከፍቶልኛል። እሺ ያ ስለዚህ እስልምና ምንድነው የተቀዳው? አንደኛ የቀድሞ ሰዎችን የመጽሐፉ ባለቤቶች የሚባሉትን እነሱን አንደኛ ፕላጂያሪያይዝ በማድረግ ነው ሃይማኖት የተመሰረተው። የእነሱን ፕላጂያሪያይዝ በማድረግ ነው። ሃይማኖታቸውን ይገባኛል እያንዳንዱን የእናንተ ሃይማኖት ለእኔ ነው የሚገባኝ በማለት የጀመረው ነው። እናንተ የምትጾሙት ጾም ለእኔ ነው የሚገባኝ ብሎ የጀመረው ነው። ኦኬ ስለዚህ ለምንድን ነው መሐመድ ረመዳንን ጾም ያስቀረው? ሉክ ለምሳሌ ከዛ በፊት የነበሩት ሰዎች አንድ ሐዲስ ላንብብላችሁና የሚጾሙትን ጾም ላሳያችሁ። ከዛ በፊት የነበሩትን ጾም የመጽሐፉ ሰዎች የሚላቸው ማለት ነው መሐመድ የሚጾሙት ጾም ነበረ። ቡኻሪ 1893 ኦኬ ሉክ እንግዲህ ቁረይሾች መሐመድ እስልምናን ከመመስረቱ በፊት ማለት ነው ከመጀመሩ በፊት ከ610 ዓመተ ምህረት በፊት ቁረይሾች የራሳቸው የሆነ ሪቹዋል አክቲቪቲ ነበራቸው። በአመት አንድ ጊዜ ያክል ለአንድ ወር ያህል ወደ ዋሻ ውስጥ ሄደው ይጸልዩ ነበረ። እንዲሁም ደግሞ አሹራ ጾምን ይጾሙ ነበረ። ሐጅ እና ኡምራ ነበራቸው። ካዕባን ይሽከረከሩ ነበረ። ሳፋና መርዋን ይሽከረከሩ ነበረ። ከዛ ውስጥ ደግሞ ጾም ነበራቸው። ቁረይሾች ጾም ይጾሙ ነበረ። ያ ጾም ምንድነው? አንዱ የአሹራ ጾም ነበረ። ሉክ የአሹራን ጾም ቁረይሾች መሐመድ እስልምናን ከመመስረቱ በፊት ይጾሙ ነበር። ሰሒህ አል-ቡኻሪ 1893 ላይ ምን ይላል? አይሻ እንደተረከችው ይላል ናሬትድ አይሻ the tribe of ቁረይሽ ማለት እንግዲህ መሐመድ የተወለደበት የመካ ጎሳዎች ናቸው። መሐመድ የተወለደበት የመካ ጎሳዎች የመሐመድ እናትና አባት እና አብደላ አልሙጣሊብ የመሐመድ አባት አያት እንዲሁም አጎቶቹ ዘመዶቹ በሙሉ የምን ጎሳዎች ናቸው? የአረብ የመካ የቁረይሽ ጎሳዎች ናቸው። እነሱ ሁሉ ይሄንን ጾም ይጾሙት ነበረ ማለት ነው። የማንን? የአሹራን ጾም ይጾሙት ነበረ። ስለዚህ ምን ይላል? the tribe of the Quraysh used to fast on the day of Ashura የአሹራን ቀን ይጾሙ ነበር። መቼ? in the pre-Islamic period ከቅድመ እስልምና በፊት በነበረው ጊዜ ማለት ነው። and then Allah's apostle ordered Muslim to fast on it till the fasting in the month of Ramadan was prescribed የረመዳን ጾም ከመወሰኑ በፊት ሙሐመድ ሙስሊሞችን የአሹራን ጾም እንዲጾሙ አዟቸው ነበር። የምን ጾም? የአሹራን ጾም። ስለዚህ ሙሐመድ ያደረገው ነገር ምንድነው ማለት ነው? ቀጥታ እነዛ አይሁዶችና ቁረይሾች ሲጾሙት የነበረውን መጀመሪያ የእናንተ ጾም እንግዲህ ኢማጂን እነዛ ቁረይሾች የሚያመልኩት ጣዖት ነው፣ የሚሰዉት ለጣዖት ነው፣ የሚገዙት ጣዖት ነው። እነዛ ሲጾሙ የነበሩትን ጾም ምን አደረገ ማለት ነው? እሱ ኢስላማይዝ አደረገውና እኛም እንጾመዋለን አለ። እንግዲህ መገለጥ ከመጣለት በኋላ ምን አደረገ ማለት ነው? ቀጥታ ጣዖት አምላኪያን ሲያደርጉት የነበረውን ጾም ሲጾሙት የነበረውን ጾም አስቀጠለው ማለት ነው። ጣዖት አምላኪያን ሲጾሙት የነበረውን ጾም አስቀጠለው። አሁን ይሄ መገለጥ ከሆነ ኢማጂን መገለጥ ከሆነ እንዴት ጣዖት አምላኪያን ሲያደርጉት የነበረውን ሪቹዋል አክቲቪቲ ሲያደርጉት የነበሩትን ጾም አላህ ችግር የለውም አስቀጥለው ብሎ መገለጥ ይልካል። ሙሐመድ የሚናገረው ሁሉን ነገር ከፈጣሪ ነው የሚናገረው፣ ከራሱ ምንም የሚናገረው ነገር የለም ተብሎ በእስልምና ይታመናል። ስለዚህ ኢማጂን ቁረይሾች የሚያመልኩት ጣዖት ነው እና አላት፣ መናት፣
ምናምን የተባሉ ጣዖታትን ነው የሚያመልኩት። እነሱ ሲጾሙት የነበረው ጾም ምንድን ነበር? አሹራ ጾም ነበር። ሙሐመድ ከነዚህ ተቀበለና እንግዲህ የመጀመሪያው ሙስሊም ነኝ የመጀመሪያው ታዛዥ እኔ ነኝ ብሎ ከተናገረ በኋላ የመጀመሪያው ታዛዥ እኔ ነኝ ከተናገረ በኋላ ምንን እንትን አለ ማለት ነው። ይሄንን ጣዖት አምላኪያን ሲያደርጉት የነበረውን ጾም አስቀጠለው። ፈጣሪ ዘጋብኛል ገዝቱ አንድ የሚታርጊው እህቴ ሱራ 39:12 ላይ አታስወጧቸው፣ ችግር የለም የሚታርጓቸውና እንትን ማለት ይችላሉ። ሉክ ሙሐመድ እንትን የራሱን የሆነ እንግዲህ መገለጥ ተቀበልኩ ብሎ ከጀመረ በኋላ እኔ የሙስሊሞች መጀመሪያ እንደሆን ታዘዝኩ ብሎ ይናገራል። ሱራ 39 ሱረቱል ዙመር አንቀጽ 12 ላይ ማለት ነው። ስለዚህ የሙስሊሞች መጀመሪያ ከሆነ በኋላ ወይም ደግሞ እስልምናን ከተለማመደ ካወቀ በኋላ ቀጥታ ምንድነው ማለት ነው የጣዖት አምላኪያንን ጾም እነሱን የሚጾሙትን ሲጾሙት የነበረውን ጾም ቀጠለ ማለት ነው። ኢማጂን አሁን እንዴት እንደሆነ ታውቃላችሁ? እኛ ክርስቲያኖች ነን። አንድ ነብይ ተነሳና ለምሳሌ ከመካከላችን እንደ ምሳሌ ነው የምነግራችሁ። አንድ ነብይ ተነሳና የሆኑ ጣዖት አምላኪዎች ጋር ይሄድና የሆኑ ጣዖት አምላኪያኖች እነዛ ጣዖት አምላኪያኖች የሚጾሙት የራሳቸው የሆነ ጾም አላቸው። እናንተ ጣዖት አምላኪያን ሆይ ይሄን ጾም ለምንድን ነው የምትጾሙት ብሎ ይጠይቃቸዋል። ከዛ በኋላ ሲነግሩት ይሄን ማጾም እኛንን መጾም ያለብን ብሎ ክርስቲያኖችን በሙሉ እንዲጾሙ ቢያዝ ይሄ ትክክለኛ የፈጣሪ ነብይ ነው ብለን መቀበል እንችላለን? ፈጣሪ ላከው አፈ እግዚአብሔር ሆኖ በመንፈስ ቅዱስ የሚመራ ሰው ነው ብለን እንናገራለን? በፍጹም አይደለም። ስለዚህ ጣዖት አምላኪያን ከሚያደርጉት በሙሉ እንድንርቅ ለምሳሌ መጽሐፍ ቅዱስ በግልጽ ይናገራል። ከጣዖት ሽሹ ይላል። ሙሐመድ ግን ምንድነው ያደረገው ማለት ነው? እስልምናን ከተቀበለ አምላክ መገለጥ ላከልኝ ብሎ ጣዖት አምላኪያን ሲጾሙ የነበሩትን ጾም እናትና አባቱ ጣዖት አምላኪያን ነበሩ። እነሱ ሲጾሙት የነበሩትን ጾም አስቀጠለው ማለት ነው። አይ ችግር የለውም በቃ አንተም ሙስሊሞችም ጾሙት እነማ ጣዖት አምላኪያን የሚጾሙትን ጾም ብሎ አስቀጠለው። ስለዚህ እስልምና የጣዖት አምልኮን የተለማመደ ሃይማኖት ነው የምንለው አንዱ በዚህ ነው። የተለማመደ ብቻ ሳይሆን ጣዖት አምልኮ ነው እስልምና ጣዖት አምልኮ ነው። አይ እስልምና ጣዖት አምልኮ አይደለም ማለት የሚችል ሙስሊም ካለ ዌልካም መግባት ትችላላችሁ፣ መሞገት ትችላላችሁ፣ በማስረጃ መናገር ትችላላችሁ። እኛም በማስረጃ እናወራለን፣ እናንተም በማስረጃ ማውራት ትችላላችሁ። እስልምና ጣዖት አምልኮ ነው። በምን ምክንያት? በጾም ምክንያት። ከጾማቸው ጀምሮ እስልምና ጣዖት አምልኮ ነው። አይ ጣዖት አምልኮ አይደለም ማለት የሚችል ሙስሊም አለ? ጾማቸው የረመዳን ጾም ሳይቀር የጣዖት አምልኮ ነው። ከዛ በፊት ሲጾሙት የረመዳን ጾም ግዳጅ ከመሆኑ በፊት ሲጾሙት የነበሩት የጣዖት አምልኮ ነው። አይ አይደለም ማለት የሚችል ሙስሊም አለ? እስልምና ጣዖት አምልኮ ሃይማኖት ነው። ጣዖት አምልኮ ሃይማኖት። ለጣዖት ሲሰው የነበሩ አካላት የእነሱን ጾም ተቀብሎ መጾም ብቸኛ ሃይማኖት በነገራችን ላይ እስልምና ነው። ኢማጂን እንግዲህ ሕያው አምላክ የላከው ነብይ ተብሎ የምን ጾም ነው የሚያጾመው ማለት ነው? የጣዖት አምላኪያንን ጾም። እስልምናን ከማንቀበልበት እስልምና ሐሰተኛ ሃይማኖት መሆኑን ከምንረዳበት አንዱ ምንድነው ማለት ነው? ልምምዶች ሁሉ አንደኛ ጣዖት አምልኮ ስለሆኑ ጾም ብሎ የተደነገገው እንኳን ከፈጣሪ ላለመሆኑ። ኢማጂን አሁን ይሄ ጾም ደግሞ ኃጢአት ይቅር ያስብላል ብሎ ደግሞ መሐመድ ያምናል። ይሄ ጾም ኃጢአት ይቅር ያስብላል። ከጣዖት አምላኪያን የተቀበለው ጾም ኃጢአት ይቅር ያስብላል። ዋት እንዴት ነው ከጣዖት አምላኪያን የቀዳኸው ጾም ከጣዖት አምላኪያን ኮርጅህ ያስቀጠልከው ጾም ኃጢአት ይቅር የሚያስብለው? የአንድ ዓመት ሙሉ ኃጢአታችሁ ይቅር ይባልላችኋል የእነዚህን የጣዖት አምላኪያን ጾም ከጾማችሁ። ብቸኛ ሃይማኖት እስልምና ነው በነገራችን ላይ ብቸኛ ሃይማኖት ማለት ነው። አረ ክርስቲያኖች ባካችሁ ገዝቱ ሞልታችሁታል። እኛ መፈለግን አልቻልንም። ባካችሁ
እርግብ እንዳለ ኤክስ አድርጊያቸው እስኪ የላኩትን ክርስቲያኖች ኤክስ አድርጊያቸው። ኦኬ ይሄን ጾም ሙሐመድ መጀመሪያ ሙስሊም ልክ እስልምናን ከጀመረ በኋላ ማለት ነው ይሄን የጣዖት አምላኪያን ጾም እንደሚጾም ነገርናችሁ። እስቲል ይሄንን ጾም እንኳን አቁሞ የረመዳንን ጾም ከጀመረ በኋላ ይህን የረመዳን ጾም ራሱ ከሙሐመድ በፊት የነበሩት እሳትን ያመልካሉ ተብለው የሚታመኑ ሳቢያኖች አሉ። መላእክቶችን ያመልካሉ የሚሉም አሉ፣ እሳትን ያመልካሉ ብለው የሚናገሩም አሉ። ይሄንን ጾም የጀመሩት ረመዳንንም ጾም የጀመሩት ከጣዖት አምላኪያን እንደሆነ እሰጣቸዋለሁ። ማስረጃ ማሳየት ይችላሉ። ረመዳን ራሱ የተጀመረው ከጣዖት አምላኪያን ረመዳን ጾም ራሱ ረመዳንንም የጀመሩት ከጣዖት አምላኪያን ነው። የአሹራንም ጾም ደግሞ መጀመሪያ ሙሐመድ ሲጾም የነበረው ከጣዖት አምላኪያን ነው። ማስረጃ ኦኬ አንዴ ኦኬ ደንደን ደረደን ኦኬ እነዚህ ሳቢያኖች የሚባሉ እንግዲህ አረቢያ ምድር ውስጥ ሲኖሩ የነበሩ ሰዎች ናቸው። አረቢያን ምድር ውስጥ ሲኖሩ የነበሩ ሰዎች የሚጾሙት ጾም በአመት አንዴ ለአንድ ወር ያክል የሚጾሙት ጾም ነበራቸው። በአመት አንድ ጊዜ ለአንድ ወር ያህል የሚጾሙት ጾም ነበራቸው። እነዚህም ጣዖት አምላኪያን ናቸው ተብሎ ይታመናል። ኦኬ ይህችን አንዴ አንብቧት። ሜቢ ታያችኋል ብዬ ተስፋ አደርጋለሁ። ምን ይላል እዚህ ጋር? The Sabians are the people from the region of Iraq. ኢራቅ ውስጥ የሚገኙ ነበሩ። እንዲሁም የተለያዩ አረቢያ ምድርም ተበትነው የነበሩ እንደሆኑ ይናገራሉ። አንዳንዶቹ መላእክትን ነው የሚያመልኩት ይላሉ። አንዳንዶቹም ደግሞ ፀሐይ ነው የሚያመልኩ የሚሉ አሉ። and they are in Quthan ይላል። they believe in all the prophets። እንደገና ደግሞ አሁን በጣም ምን ያህል የተደበላለቀ ሐሳብ እንደሆነ ደግሞ አሳያቸዋለሁ። ቆይ ነቢያቶችንም ይከተላሉ ይላል። and they fast every year for 30 days። ለምን ያህል ጊዜ? ለ30 ቀን ያህል በአመት አንዴ ይጾሙ ነበር። በአመት አንድ ጊዜ ለ30 ቀን ይጾሙ ነበር። እነማ? እነዚህ ሳቢያን የሚባሉት ጣዖት አምላኪያን ማለት ነው። እነዚህ መላእክትን ነው የሚያመልኩ የሚል አለ፣ እሳትንም ያመልካሉ የሚል አለ፣ ፀሐይንም ያመልካሉ የሚል አለ። ብዙ አይነት አምልኮ እንዳላቸው የሚናገሩ እንትኖች አሉ። ስለዚህ እነዚህ በአመት አንዴ ለ30 ቀን ይጾሙ ነበር። እስልምናስ በአመት አንዴ ለ30 ቀን አይደል ረመዳንን የሚጾሙት? ኦስካር አለ? ይሰማል? ኦስካር ወጣ? አይሰማም? ኦስካር ይሰማል። ኦኬ ሰላም ነው። አሁን ካልከው ላይ የምናገረው ትንሽ ነገር ኑሮኝ ነው። ክርስቲያን ሙስሊም ነህ? ይሰማል ወዳጅ። አይሰማም? ሙስሊም ነህ? ይሰማል ወዳጅ። ሰላም ነኝ ወዳጅ። ሙስሊም ነህ? ክርስቲያን ነህ? ኧረ እኔስ ክርስቲያን ነኝ። ኦኬ ምን ነበር? ምን እንታዘዝ? ክርስቲያን አትቀበሉም እንዴ? እኮ ምንድነው? ምን እንታዘዝ? ኧረ ጥሩ ነው፣ ቆንጆ ነው ለማለት ያክል ነው። ኦኬ እሺ፣ እናመሰግናለን። አይ ቆንጆ ነው ወዳጄ፣ ሂዱበት፣ አሪፍ ነው ለማለት ያክል ነው። ተሳስቼ ነው የገባው። እሺ
ይቅርታ ሀሳባችሁን ቆረጥኩ መሰለኝ። ኦኬ በቻላችሁ መጠን ክርስቲያኖች ባትልኩ፣ ክርስቲያኖች አትላኩ። እሺ እና እስልምና ምንድነው መሰረቱ? ጾማቸው እንኳን ሳይቀር ከጣዖት አምልኮ ነው። በጣም በሚገርማችሁ ሁኔታ ደግሞ ምን ያህል የተደበላለቀበት እንደሆነ የምታውቁት ይሄንን ጾም ደግሞ እንደገና ምን ይላል ሙሐመድ? የአንድ ወር ኃጢአታችሁን ይቅር ያስብልላችኋል አለ። ሉክ ረመዳን ከመጣ በኋላ ይሄ ጾም ግዴታ አይደለም፣ ሙስሊሞች አለመጾም ይችላሉ ይላል። ረመዳን ከመጣ በኋላ ይሄንን የአሹራን ጾም አለመጾም ይችላሉ፣ ረመዳን ከመጣ በኋላ። ስለዚህ ግዴታ አይደለም። አሁን የኔ ጥያቄ ረመዳን የአሹራ ጾም የአንድ ወር ኃጢአትን ይቅር ያስብላል፣ የአንድ ዓመት ኃጢአትን ይቅር ያስብላል ይላል። የአንድ ወር ኃጢአትን የአንድ ዓመት ኃጢአትን ያስምራል። ማስረጃውን ላሳያችሁ። ቡሃሪ ላይ አይ ቲንክ ኢብን ማጃ ኢብን ማጃ 17:38 ላይ ኦኬ እሺ ምን ይላል? It was narrated from Abu Qatada that the messenger of Allah said አቡ ቃታዳ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። Look, fasting the day of Ashura I hope will expiate for the sin of the previous year የአሹራን ጾም መጾም ያለፈውን ኃጢአት በሙሉ እንደሚያስምር ተስፋ አደርጋለሁ ብሎ መሐመድ ይናገራል። የአንድ ዓመት ኃጢአት የሚያስምር ጾም ከዛ በኋላ ተሻረና በምን ተቀየረ ማለት ነው? በረመዳን። ኦኬ ሲሻር የተሻረው በምን ምክንያት ነው? አንደኛ የአሹራ ጾም የተሻረው በምን ምክንያት ነው? አንደኛ ይሄ መገለጥ ነው፣ የፈጣሪ መገለጥ ነው። ሁለተኛ በረመዳን ሲተካ ረመዳንን ምንም በማስመልከት ነው የተሰጠው? በምን ምክንያት ተሻረ? ሙስሊሞች የመመለስ ትችላላችሁ? ወይስ ሙሐመድ የሰማው ሁሉ ለኔ ይገባኛል በማለት ያስጀመራቸው ጾሞች ናቸው? ሙሐመድ ለኔ ይገባኛል፣ ሁሉንም ነገር ለኔ ይገባኛል፣ መጽሐፉም ለኔ ይገባኛል፣ ጾሙም ለኔ ይገባኛል፣ እያንዳንዱ ነገር ለኔ ይገባኛል በማለት ያመጣው ስርዓት ነው እስልምና። ምክንያቱን ሳያቅ መጾም ጀመረ። ከዛ በኋላ ምክንያቱ ባልታወቀበት ምክንያት ይሄ ጾም ተሰረዘ። ለዛውም የአንድ ዓመት ኃጢአት ይቅር ያስብላል እያለ ሉክ። ከዛ በኋላ ምክንያቱ በማይታወቅ ግልጽ ባልሆነ ጾም ደግሞ ተተካ ተባለ። እነዚህን ሁሉ ልምምዶች ሲያደርጉት የነበሩት ግን ያው ጣዖት አምላኪያን መሆናቸውን ልብ እንድትሉ ያስፈልጋል። ኦኬ ሰው ገብቷል። ኪንግ ሰላም ኪንግ ነኝ። እንዴት ነህ? ሰላም ነው አይደል? ለምንድን ነው የምታወሽ? ኦኬ ሙሐመድ የአሹራን ጾም ከማን ነበር የኮረጀው? እናት ትበዳ ሸርሙጣ ልጅ ልብዳ እናት ትበዳ ሸርሙጣ ሸሊ የሙስሊሞች ጭንቅላት። መልሱ መልስ። ውሸት ነው ይሄ፣ ውሸት ነው። ራስህ ጻፍኩና ያቀረብኩ። ሙሐመድ የአሹራን ጾም ከየት ነበር የኮረጀው? አይደለም ጻፍኩ፣ ውሸት ነው። ሙሐመድ የአሹራን ጾም ከማን የኮረጀው? ውሸት ነው እያልኩ እኮ ነው እንዴ። ራስህ ጻፍኩ ነው። የአሹራን ጾም ከማን የኮረጀው? በዚህ የሚባል ጾም የለም። መጀመሪያ መጽሐፍ ቅዱስን አንብብ። ወንድ ልጅ አገላብጦ ፈጣሪ ስሙ ጣፈጠኝ፣ ከንፈሩ ጣፈጠኝ የሚል ተረጋጊ። ኧረ ተረጋጊ እባክሽ። ተረጋጊ። ጥያቄ ካለሽ ጠይቂያለሽ፣ ችግር የለውም። አንዴ ኪንግ ነኝ። ቀጥል እስኪ ከአንተ ጋር መጀመሪያ ልጨርስ። አረብኛ ነበር እስኪ። ኦኬ የአሹራ ጾም ምንድን ነው? ከየት ነው ያመጣው? አሹራ ጾም የአሹራ ጾም የሚባል የለም። ከየት ነው ያመጣው? የሚባል የለም። የአሹራ ጾም ከየት ነው ያመጣው?
እኮ የሚባል የለም ወይ በእስልምና? ከየት ነው ያመጣኸው? አሳየኝ። የአሹራ ጾም የሚባል አለ ወይስ የለም በእስልምና? እንዴ ጠጥተህ ነው እንዴ? አትናገር። ከየት ነው ያመጣኸው? ወንድማችን ወደ መልስን ብቻ መልስ። እሺ ፐርሰናል ነገር አትናገሩ ሙስሊሞች። ማለት እኛ አግሬሲቭ ሆነን መናገር እንችላለን። እኔው መናገር እችላለሁ። እንደ ኢየሱስ ባልጊ ነገር ለዛ እንደ ኢየሱስ ስርዓት ይኑርህ። የአሹራ ጾም ከየት ነው የመጣው? ሙስሊሞች መልስ ያላችሁ ብቻ መግባት ትችላላችሁ። እናንተ በተናገራችሁት ላይ እኛ ሙሐመድ ያደረገውን ነገር ብንናገር ከዛ በኋላ ስድብ ብላችሁ ደግሞ አፋችሁን ትከፍታላችሁ። ማሬ አለሽ? ማሬ ማይክ ልኬልሻለሁ። እያወራሽ ከሆነ አይሰማም። እንዴት ስለ ሃይማኖታችሁ ማለት አሁን አይሰማም? አሁን ይሰማል። ቀጥይ። መጀመሪያ የወንድ ልጅ እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ሰላም ነው? ደህና ነሽ? እግዚአብሔርህን እንዴት ነሽ? ሰላም ነው? አረክ እዚህ ቂጥ ላይ የተለጠፈውን አርታጠብ ነጃሳ። ምን አንቺ የሰው ቂጥ ምን አሳየሽ? ማሬ የሰው ቂጥ ለምን ትመለከቻለሽ? አንቺ እንደ ሽንት ቤት ነሽ እንደ የሰው ቂጥ የምትመለከችው? ማለት ቂጥ ላይ ምን አላጠፋችሁ? ቆይ እኔ ግርም ነው የሚለኝ። ስትጠየቁ የምትጠይቁት ስለ ቂጥ፣ ስለ ብልት፣ ስለ ወሲብ፣ ስለ መሽናት፣ ሽንት ቤት ተቀምጦ ስለ መውጣት። እስኪ ስለ ሃይማኖታችሁ አውሩ። አሁን ስለ ጾም እያወራሁ አንቺ ስለ ሽንት ቤት ታወሪያለሽ? ጭንቅላታችሁን የሞላው ምንድነው? ሽንትና ሰገራ ብቻ ነው እንዴ ሙስሊሞች? አረ ተረጋጉ። ጾምን እያወራን እንዴት ስለ ሽንት ቤት ታወራለች? ሄሎ አረ በስመ አብ። ሄሎ ሁሴን ሰላም ነው? ሰላም ነው። እንዴት ነህ? እንኳን ደህና መጣህ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ አለን። ጥያቄውን ሰምተዋል? አልሰማሁም። የአሹራ ጾም ምንድን ነው? ምን ማለት ነው? ሹራ ታውቀዋለህ? ንገረኝ። እየጠየቅኩህ አይደል? ሳታውቀው የምትጠይቀኝ ማለት ነው? ለማወቅ እኮ ነው የምጠይቅህ። ምንድን ነው የአሹራ ጾም? ጾም ነው እኮ። ምንድን ነው? ምንም በማስመልከት ነው የሚጾመው? አሹራ እኔ አሁን እነግርሃለሁ፣ ግን ሳታውቅ መጠየቄ ነው ትንሽ ይገርም አለኝ እንጂ ችግር የለውም። እስኪ አንተ አሁን በጣም ታውቃለህ፣ ገብተሃል፣ ንገረኝ። ችግር የለውም። በጣም ጎበዝ ስለሆንክ አንተ ንገረኝ። ችግር የለውም። ግን ሳታውቅ መጽሐፉን ከፍተህ መጠየቅ ግን ይገርማል። ችግር የለውም። አስረዳኝ፣ በቃ አስረዳኝ። አላቅም እኔ በቃ ችግር የለውም። አላቅም። ከአንተ አንድ ጥያቄ ብቻ ነው የምፈልገው። አሹራ የሚለው በአማርኛ ምን ማለት ነው እኮ? አላቅም። ችግር የለውም። ንገረኝ። አንተ አሁን አስተምረን። እሱን በአማርኛ ካላወቅ አልነግርህም። በቃ ችግር የለውም። አላቅም። ስለዚህ ንገረኝ። አልነግርም። ይሄን አክል ከፍተህ ያወራህ ነው። አስባችሁታል? አሁን ትምህርት ቤት አንድ አስተማሪ ተቀጠረና ከዛ በኋላ ልጆች ሂሳብ ማለት ምን ማለት ነው ሊያስተምር ነው እንጂ እንግዲህ የገባው እነዛ ልጆች አያውቁም። አናቅም መምህር፣ እንዲያውም ካላወቃችሁ አላስተምራችሁም ብሎ ሲወጣ ማለት ነው። ያለው እንደዛ እንደሆነ ገብቷል። ይሄሩና ይሄ እኮ ይለያል። አንተ እዚህ ጋር አሁን ለማስተማር ነው ከፈትከው። እየጠየቅኩ ነው። ጥያቄ አለኝ። አሹራ ጾም አይደለም ጥያቄ በነገሩ አውቃው ሙሐመድ ከጣዖት አምላኪያን ኮርጆ ያስቀጠለው ጾም እንደሆነ ይሄ ሐዲስ ለምሳሌ ይናገራል እኮ። ስለዚህ አንተ ጾም ከጣዖት አምላኪያን እንዴት ትኮርጃላችሁ? የጣዖት አምላኪያን ጾም እነዛ ጣዖት አምላኪያን ሲገዙ የነበሩት እና አላት አልመናት እና ኡዛን የነበሩ የሚባሉ ጣዖታት ነበሩ። እነሱ የሚያመልኩትን ጣዖት አምልኮ የሚያረጉ ሰዎችን ጾም ኮርጆ ከዛ በኋላ ይሄ መገለጥ ነው። እናንተ አሹራን ጾም መጾም አለባችሁ ማለት ምን ማለት ነው? እስኪ ንገረን። ለዛም እኮ ነው አሹራ የሚለው በአማርኛ ምንድነው? እሱን ንገረኝና። ትርጉም የለውም በአማርኛ። ከሌለው በቃ ተሳስተሃል ማለት ነው። በጣም ተሳስተሃል። በቃ ንገረኝ አንተ ትርጉሙን። አልነግርህም። ርዕሱን ካላወቅከው በአማርኛ የለም ትርጉም። አሹራ የሚባል አማርኛ ላይ የለም ትርጉም።
በቃ በሌለ ነገር ለምን ታወራለህ? አማርኛ መዝገበ ቃላት ላይ አሹራ የሚባል የለም እኮ። ከሌለ ለምን ታወራለህ? ከየት አምጥቶ ነው መሐመድ? ተረት ነው እዚህ ጋር የተናገረው? ምኑ መሐመድ የተናገረው ተረት ነው? አንተ ብታነበው እንግሊዝኛ አልጠየቅኩም እኔ። ይሄው አንብብ። አማርኛ አልጠየቅኩ። አንብብ፣ ተርጉም እዚህ ጋር። አረብኛ ያንተ ቋንቋ አይደለም። በአማርኛ ስለ አሹራ አሁን ንገረኝና ቀጥል እኮ። ይሄ የአላህ ቋንቋ አረብኛ አይደለ? ቀጥል በአላህ ቋንቋ። አንተ አታውቀውም። ምን አደረግልህ? አላህ ቋንቋ ችግር የለውም። እያነበብክ ተርጉምልን። ለመተርጎም አይደለማ፣ መጀመሪያ ርዕሱ ይታወቃል እኮ። ቀጥል እያነበብክ። ለምን አትተረጉሙም? አዲሱ ምን አስፈራለህ? ለምን ትፈራለህ? ትሸማቀቃለህ። ነብዩ ከጣዖት አምልኮ እንዳመጣ ተረዳ። በደንብ አድምጠህ ነው የገባው። ከስር ረጅም ሰዓት ስላየው ማለት ነው። መሐመድ ከጣዖት አምላኪያን ሳይቀር እንኳን ጾምን እንደሚኮርጅ እያሳየው ስለነበር ማለት ነው። ስለዚህ ይሄ ጾም የጣዖት አምላኪያን ነው ወይስ አይደለም? ማን ናቸው የጣዖት አምላኪያን? ኦኬ፣ ቁረይሾች ምንድን ነበር የሚያመልኩት? ቁረይሾች ምንድን ነበር የሚያመልኩት? ስለ ቁረይሾች ነው ያወራህ ያለው? ቁረይሾች ምንድን ነበር የሚያመልኩት? ይሄን ጾም የሚጾሙት የነበሩት ቁረይሾች ስለነበሩ ማለት ነው። መሐመድ መገለጥ መጣልኝ ብሎ የነዛን ጣዖት አምላኪያን ጾም ነው ያስቀጠለው። በቁረይሾች አሹራ ምን ይባላል? ንገረኝ። እሱ እኮ ንገረኝ አንተ ትርጉምን። እኔ እኮ ቁረይሽ አይደለሁም። እኔ ቁረይሽ አይደለሁም። ቋንቋውን ሳታውቅ እኔ ቁረይሽ አይደለሁም። ሁሴን ቋንቋውን ትርጉም ሳታውቅ አሹራዎች ጣዖት አምላኪያን ይጾሙን ነበር ብለህ ማውራት የለብህም። ይሄው ቁረይሾች ጣዖት አምላኪያን ነበሩ። እነዛ ቁረይሾች አሹራ ጾምን ይጾሙ ነበር ከቅድመ እስልምና በፊት። መሐመድ ደግሞ እስልምና ከመጣ በኋላ ያንን ጣዖት አምላኪያን ጾም አስቀጠለው። እና ለዛም እኮ አሹራን ካላወቅከው ችግር አለብህ ማለት ነው። አስረዳኝ። አልነግርህም። እኔ አንተውን አውቃለሁ ብለህ ነው። ምን ልታረግ ነው የገባው? እሺ ምን ልታረግ ነው የገባው? እኔ አሁን ልትመልስ ነው ወይስ ልትመልስ አይደለም? አሹራ በአማርኛ ከነገርከኝ መልሱን ሊነግርህ ነው። ይሄ ጭንቅላትን የሞላው ንፍጥ ነው እንዴ? አንተ ምን ሆናል? አሹራ የሚባል አማርኛ መዝገበ ቃል ራሱ የለም። ከሌለ የለም፣ አማርኛ አይታወቅም አማርኛ ላይ። ስለዚህ በአማርኛ አታውራ። በቃ ቀጥል። እሺ አንተ አስረዳኝ። በአማርኛ አታውራ። እንደዛ ከሆነ በአማርኛ አታውራ። አሹራ ጾም የሚባል አማርኛ አይታወቅም። አረ ሙስሊሞች ምን አይነት ኮብልስቶን ናችሁ ግን? ጭንቅላታችሁ ይሰራል ማለት ማሰብ ትችላላችሁ? ስለ ጾማችሁ አስረዱን እየተባላችሁ አይ አማርኛ ከሌለው አሹራን አላስረዳህም። እንዴት በአማርኛ አታውቅም? ኦኬ ካለው ማስረጃ አምጣና አስረዳኝ። አሹራ ምን ማለት ነው በአማርኛ? በግ እኮ አሁን ካንተ በላይ ልንገር፣ በግ ማሰብ ይችላል። ካንተ በላይ ካንተ የተሻለ በጎች ማሰብ ይችላሉ። አንተ ይህን ጭንቅላትን ግን የተጠቀምክበት አይደለም። እግዚኦ! አረ እንዴት ነው የምትኖሩት? ወይ ቀልድ። እሺ ልኳል አንዱ እርግብ አስገቢ ይሻሉ ከስር ቼክ እያለሽ አስገቢ። እርግብ አለሽ? አስገቢ ከስር አሉ እየላኩ። እርግቡ መታቆም አሹራን ኧረ በእናትህ ሚውት አድርግና ዝም ቁጭ ብለህ ተማር እስኪ። ክርስቲያኖች እባካችሁ አትላኩ። ላስገባ ስል እንዳለ የእነሱን ነው እንትን የምለው። እንዴት የምትጾመውን ጾም አታውቅም? ነብይ ያዘዘውን ጾም ኢማጂን። እንግዲህ እነዚህ ናቸው ስለ ሃይማኖታቸው ምንም አያውቁም። የሚያውቁት ምንድነው? መጽሐፍ ቅዱስን ማብካት። ቀኑን ሙሉ ሲያብጠለጥሉና ሲያጥላሉ የሚሉት የክርስቲያኖችን ሃይማኖት፣ የክርስቲያኖችን መጽሐፍ፣ የክርስቲያኖችን ማምላክ ክርስቶስን፣ እነዚህን ሁሉ ሲያቦኩ ይውላሉ። ከዛ በኋላ ስለ እስልምናቸው ሲጠየቁ አይን ፍጥጥ ጥርስ ግጥጥ። የሚጾመው ጾም እንኳን ምክንያቱ አሁን እስኪ አንተ ሁሴን እኔ ስለ ሃይማኖት ያውቃለሁ ብለህ የምታምን ከሆነ ረመዳን የሚጾምበትን አንድ ምክንያት ስጠኝ እስኪ። ከቁርአን ማስረጃ ስጠኝ። ረመዳንን ለምንድን ነው የተደነገገው? ምን ምክንያት በማድረግ ነው? አንተ መልስ አለኝ የምትል ከሆነ እስልምና መልስ አለው የምትል ከሆነ ማስረጃ ስጠኝ። ለምንድን ነው ረመዳንን የምትጾሙት? ምክንያቱ ምንድን ነው? ባነሳው ርዕስ መልስ ሳሰጠኝማ ሌላ ቦታ አላልፍም። ያንንም አታውቀውም። በቃ አሹራን አታውቀውም። ችግር እኔ አላስጨነቅም። ትችላለህ። አሁን አንተ
አሁን ምጾመው አንዴ ቆይ ተረጋጋ። ረመዳንን የምጾምበት ምክንያቱ ምንድን ነው? መልስ ብቻ ነው የምፈልገው። ያገኘውን ብቻ ሮጠህ እኮ የነጭህ ነው አንተ። እንደ መልስ አለ የነጭህ ነው። መልስ አለ። እስልምና መልስ አለው። ሁሴን ያነሳውን ርዕስ ሳትጨርስ እስልምና መልስ አለ ወይስ የለውም? ዝም ብላችሁ ብቻ አዳምጧቸው። የሚመልሱ እኛ የምንጠይቀውና እነሱ የሚመልሱት መልስ አዳምጧቸው። ረመዳን ለምንድን ነው የምጾመው? ፕሮግራሙን የከፈትከውን አዳምጧቸው። አድምጡት። አሁን ይሄ አሁን ሙስሊም ነው ረመዳንን እየጾመ ነው። የሚመልሰው መልስ እንስማ። ለምንድን ነው ረመዳንን የምጾሙት? ምን አንተ እኔ እንትን አስተዳደርና እንደ ሊመልስልህ እና ምን ልታደርግ ገባህ? ሊጠይቅህ ነው። ጠየቅኩ፣ አልቻልክም። ሚዩት አድርግ። ከእናንተ ጋር ራሱ መደናቆር። ኮብልስቶን ከእናንተ በላይ ጥቅም አለው። ድንጋይ ላይ ውሃ ማፍሰስ ዱማ የምትጾመውን ጾም አስረዳ። እኔ አንተ ሁሴን የመጨረሻ ቻንስ ልስጥህ። 5 ደቂቃ ሰጥሃለሁ። ስለ አሹራ ጾምና ስለ ረመዳን ጾም አስረዳኝ። እኔ 5 ደቂቃ አላወራም። አንተ ብቻ መረጃ እየከፈትክ አሹራ ጾም እንደዚህ ነው፣ ረመዳን እንደዚህ ነው እያልክ 5 ደቂቃ ልስጥህ። ችግር የለም። እኔ አንድም ደቂቃ አላወራም። ለምን መሰለህ? ብቻ ሲሰጥ ይሄን አሹራን ሳልታቅ ይሄን ይዘህ ሚዩት አድርግና ቁጭ ብለህ ተማር። አላስወጣም። እዚሁ ትማራለህ ቁጭ ብለህ ማለት ነው። ዶማ ወንድ የሆነ ክርስቲያን ሙስሊም ጀግና የሆነ እኔ ስለ ሃይማኖት ያውቃለሁ ብሎ የሚያስብ ሙስሊም ካለ አሹራ ጾምና ረመዳን ጾም የሚጾምበትን ምክንያት እኔ የጣዖት አምላኪያን እንደሆነ ማስረጃ ሰጣለሁ። ጣዖት አምላኪያን ሲያደርጉት የነበሩት ሲጾሙት የነበረ ጾም እንደሆነ ማስረጃ ሰጣችኋለሁ። እናንተ ደግሞ ምክንያቱን የምትጾሙበትን ምክንያት ማስረጃ ስጡ። የአሹራ ጾም የጣዖት አምላኪያን ነው፣ የረመዳንም የጣዖት አምላኪያን ነው። ፔሬድ። አይ አይደለም እኔ ማስረጃ መስጠት እችላለሁ ብሎ ስለ ሃይማኖቱ የሚያቅ ሙስሊም እዚህ ልክ እንደ ሁሴን አይነቱ ዝተት እየመጣ ሌላ የማይሆን ነገር እንዳይለፈልህ ይማር። ዛሬ ይማር፣ ችግር የለውም። እዚህ ቁጭ ብሎ ምንም የሚያውቀው ነገር ስለሌለ ከዚህ ቁጭ ብሎ ይማር። ለምን ይወርዳል? ስለ ሃይማኖታችሁ አስረዱኝ። እሪ አቤት ከሱ እንዳለ ለማስገባት እንኳን ይቸግራል። ኦኬ እሺ እርግብ ካለው አስገቢሽ። እሺ እንግዲህ ረመዳንና የአሹራ ጾም የጣዖት አምላኪያን መሆኑን ተመልክተናል። ረመዳንና የአሹራ ጾም የጣዖት አምላኪያን ጾም ነው። ሙስሊሞች የሚጾሙት የጣዖት አምላኪያን ጾም ነው። እንኳን ደስ አላችሁ። የምትጾሙት ጾም ከጣዖት አምልኮ የተቀዳ ነው። እንዴት የምትጾሙትን ጾም ምክንያቱን እንኳን ሳታውቁ ትጾማላችሁ? አለማወቅ ሲባል እኮ ልክ አለማወቅ ሲባል ለምሳሌ ሰው አንብቦ ላይ ደርስበት ይችላል፣ ወይም ደግሞ አንብቦ ላይ ያውቅ ይችላል። ችግር የለውም። አንብቦ ማለት ተጽፎ ነገር ግን ሰው ስለማያነብ በራሱ ድክመት ማወቅ አለመቻሉ ችግር ላይ ኖሮ ይችላል። ነገር ግን ቁርአን ላይ አለመጠቀሱ ነው የሚገርመው። ረመዳን የሚጾምበት ጾም ረመዳን የተባለ ጾም የሚጾምበት ምክንያት ጾሙ ተብሏል። ምክንያቱ ግን የለም፣ አልተገለጸም። ሙሐመድ ነብይ ከሆነ በኋላ የአሹራ ጾም ተብሏል። የአሹራ ጾም የሚባል ሽታውም ቁርአን ላይ የለም። ሽታውም ረመዳን አሹራ የሚባል ጾም ቁርአን ላይ ሽታውም የለም። ለምን እንደሚጾሙ ሙስሊሞች አልተነገረም። ምክንያቱ ምንድነው? አልተነገረም። መቼ ይጀመር አልተነገረም። መቼ ያቁሙት አልተነገረም። የዘፈቀደ ሃይማኖት። ኦኬ ሶ ምንድነው እንድታውቁት የሚገባው
እንግዲህ ከሙሐመድ በፊት የነበሩ ጣዖት አምላኪያን ይሄንን ጾም ይጾሙት እንደነበረ እዚህ ጋር በግልጽ ተቀምጧል። ከሙሐመድ በፊት የነበሩ አንዴ ይረብሻል። ይሰማል? አሁን የገባው ወንድማችን ይሰማል? ይሰማል? አይ ለማንኛውም ከዚህ በኋላ አልጠራህም ሌላ ነገር ስለሚመስል የሚሰማ ከሆነ መቀጠል ትችላለህ። አሁን የገባው ወንድማችን ኦኬ። ማስረጃ ብቻ ያላችሁ ሙስሊሞች ለምን ረመዳንና አሹራን ጾም እንደምትጾሙ ማስረጃ ካላችሁ መግባት ትችላላችሁ። እንግዲህ ሙስሊሞች በጣም የተከበረ ትልቅ ጾም ነው ብለው የሚናገሩለት ረመዳን ለምን እንደሚጾሙ እንኳን አያውቁት። ለምን እንደምትጾሙ አታውቁት። የምትጾሙት ብቻ እንዴት ነው? ሙሐመድ ለእነሱም ጾም ተሰርቷል ለእኔም ጾም መሰጠት አለበት ብሎ የራሱን ጀመረ። የግብዝ ጾም ማለት ነው። ለዛውም የግብዝ ጾም እንዴት ነው? ሙስሊሞች የሚጾሙት አፋቸው እንዲገማ የአፋቸው ግማት በፈጣሪ ዘንድ እጅግ ተወዳጁ በጾም ሰዓት ምንድነው? የአፍ መግማት። ሉክ ጾም ተደነገገልን ብሎ መሐመድ ተናገረ። ከዛ በኋላ የዛ የአፋቸው ግማት ምንድነው? በፈጣሪ ዘንድ እጅግ ተወዳጅ ነው ብሎ መሐመድ ተናገረ። አሁን አፍ ስለገማና ስላልገማ ምንድነው ትርጉሙ? አፍን ተጉመጥምጠህ አፍን ታጥበህ መግባት ትችላላችሁ። ሙስሊሞች መግባት ትችላላችሁ። ኮሜንት ላይ እንትን ከምትሉ መግባት ትችላላችሁ። ማለት አፍ መግማቱ ጥቅሙ ምንድን ነው? አፋችሁ ካልገማ የጾማችሁ አይመስላችሁም ነው ማለት? እስልምና እኛ ንጹህ ሆነን አሁን ቅድም የገባችኋል ሰምታችኋል አጣላ አይደለ? ራሳቸውን በጣም እንደ ጽድት እንዳለ እንደ ንጹህ መሐመድ እንኳን የሚጸዳዳ የነበረው በድንጋይ እንደነበረ በእርግጥ ላታቅ ትችላለች። ምክንያቱም አይነግሯቸውም እንደዚህ አይነት ነገር። አሁን ወደ ጾሙ እንመለስና ሲጾሙ እንኳን እንደ ግብዞች ነው የሚጾሙት። ከአፋቸው የሚወጣው ግማት፣ ከአፋቸው የሚወጣው ሽታ ፈጣሪ የሚወደው እንደዚህ አይነት ሽታ ነው። እንዴት ነው ከአፍ የሚወጣ ሽታ፣ ከአፍ የሚወጣ ግማት ፈጣሪ ሊወደው የሚችለው? በምን መስፈርት ነው? መስፈርቱ ምንድን ነው? ለከኛ መጽሐፍ ቅዱስ ስትጾሙ እንኳን እንደ ግብዞች አትሁኑ ብሎ ይናገራል። ሎክ ለምሳሌ የሙስሊሞችን የአፍ ግማት ላስረዳችሁ፣ ላሳያችሁ። ቡሃሪ ቡሃሪ 18000 ከአንደሺ ወራን 894 ኦኬ። እሺ እዚህ ጋር ምን ብሎ ይናገራል? ሙሐመድ ነው የተናገረው። እንግዲህ ሙሐመድ ምን ብሎ ተናገረ? ይችን አንዴ ላንብብላችሁ። The prophet added, by him in whose hands my soul is, ነፍሴ በእጁ በሆነችው እምላለሁ። ምን አለ? ነፍሴ በእጁ በሆነችው እምላለሁ። The smell coming out from the mouth of fasting person is better in the sight of Allah than the smell of the musk. ከሽቶ ይልቅ ሙስሊሞች ሲጾሙ ከአፋቸው ከሚወጣው ግማት የአፋቸው የሚወጣው ግማት ተወዳጅ የለም። ከሽቶ በላይ በአላህ ዘንድ ተወዳጅ የለም። ምኑ? ከአፋቸው የሚወጣው ግማት ማለት ነው። እኔ ማለት ያ የአፋችሁ ሽታ አንደኛ ጥቅሙ ምንድነው? ከንጽህና አንጻርስ ራሱ ከንጽህና አንጻር እንዴት ነው አፋችሁ እየሸተተ ከሰው ጋር ራሱ ኮሚኒኬሽን እና ኢንተራክሽን የሚኖራችሁ? ያ ምንድነው? አፉ የሚሸት ከሆነ ሉክ
ኦኬ ለሁሉም ጊዜ ያለው ነው የሚል። ሰላም ነው? እንዴት ነህ? እንዴት ነሽ? ሰላም ነው? ሙስሊም ነሽ? አይዋ ኦኬ እሺ። ምንድን አሁን ያልከው አፍ መግማት አላህ ፈጣሪ ዘንድ ተወዳጁ ምናምን ያልከው ምን ለማለት ፈልገህ ነው አሁን አንተ? እና ሰው ጾሞ ሲውል አፉ መሽተት የለበትም? ያኔ አፉ አይሸተም ያለ ምግብ ዝም ብሎ ሲቀመጥ? አይ መግመጥመጥ መታጠብ ይችላል። መግመጥመጥ መታጠብ መፋቅ ይችላል። ቆይ ለምሳሌ አንተ ነው የምታስተምረው። ይሄ እስኪ አንተ ከክርስትና መጽሐፍ ላይ ሲያንጣ እንዳው ጥርሳችሁን ፋቁ የሚለው ነብዩ ግን ሱና ችግር የለውም። እኛ ጋር ታጥበሽ ተቀብተሽ ነው የሚቻለው። አሳይሻለሁ። ችግር የለውም። ታጥበሽ ተቀብተሽ ቆይ አንዴ ቆይ ፋቁ የሚል አንጣ ቆይ ሰጥሻለሁ። ተረጋጊ አንዴ ተረጋጊ። ቆይ እኮ ተረጋጊ። ረጋቢ ታጠቢ ከተባለ ሁሉንም ነገርሽ ነው የምታጠቢው። ለይተሽ የምታጠቢው ጥፍርሽን ብቻ ታጠቢ። ኧረ አንዴ ተረጋጊ። ቆይ እሺ ቀስ በይ። ስትታጠቢ የምታጠቢው ምንድነው? ጥፍርሽን ብቻ ለይተሽ አታጠቢም። ጣትሽን ለይተሽ አታጠቢም። እግርሽን ለይተሽ አታጠቢም። እጅሽን ለይተሽ አታጠቢም። ታጠቢ ከተባለ እያንዳንዱ ንጽህናሽን መጠበቅ አለብሽ። ግራ እግርሽን ታጥበሽ ቀኝ እጅሽን አትተዩም። እግርሽን ታጥበሽ እጅሽን አትተዩም። የእናንተ ጥርስ አይታጠብም አይደለ? ኦኬ እሺ። አንቺ አሁን ስትጾሚ ቆይ ስትጾሚ አላህ የሚወደው የማይሸታፍ ነው ወይስ የሚሸታፍ? ነገርኩ። ስለሚሸታ አፍር የተነገርክ ይሄ ተወዳጅ ነው የተባልከው። አፍ ተሸተተ አንተ አትጸየፉት። በአላህ ዘንድ አላህ የወደው ሳይሆን አንዴ ተረጋጊ። እንደዛ አይልም እንደዛ ነው የሚታየው። ለኛ ይሸተናል። ቆይ ሐዲሱ አይልም። ችግር የለውም። ለምሳሌ አንቺ ስትጾሚ አፍሽ ቢሸት ነው የማይወደደው ወይስ ባይሸት ነው የሚወደደው? ያማል እንዴ ግድ ይሽተት አላለም ግን ያኔ ተሸተተ ግን ይሄ የሚሸተው አፋችሁ በአላህ ዘንድ ተወዳጅ ነው የተባለው። እሺ ስለዚህ አላህ ቀላል እኮ ጥያቄ ነው የጠየቅሽው። አሁን በተናገርሽው ላይ ነው የምጠይቅሽ። አላህ የሚወደው የሚሸታፍ ነው ወይስ የማይሸታፍ? ነገርኩ እኮ ስለሚሸት ነው እየተናገረ ያለው። ተሸተተ እናንተ የምትጽፉት ያኔ የሚሸታችሁ በአላህ ዘንድ ተወዳጅ ነው ብሎ ዘጋው። ካልሸተተስ? ካልሸተተም ትጠይቃለህ ይላል እንዴ? ኦኬ ስለዚህ አላህ የሚወደው የሚሸተው ነው የማይሸተው? ነገርኩ እኮ ሐዲሱ እያወራ ያለው ከሸተተ እና እኔም ጠይቅሽን ጥያቄ እኮ እየመለስልኝ አይደለም። ምንም የነገርሽ ነገር የለም። አላህ የሚወደው የሚገማ አፍ ነው ወይስ የማይገማ አፍ? ነገርኩ። ይሄ ስለ ጾም ነው የሚያወራው። እኔ መቼ ስለሌላ ነገር ነው የሚያወራው አልኩኝ? አዎ ስለ ጾም ነው የሚያወራው። ሙስሊሞች ሲጾሙ ካፋቸው የሚገማው ሽታ በአላህ ዘንድ ከሽቶ በላይ ተወዳጅ ነው ብሎ ይናገራል። ለምሳሌ ሁሉም ሰው ሲጾም አፉ ላይ ሸት ይችላል። ጥርሱን የሚጉመጠመጥ የሚፍቅ ሊኖር ይችላል። የሚታጠብ ሊኖር ይችላል። ጽድት ብሎ የሚጾም ሊኖር ይችላል። ስለዚህ እነዛ ሰዎች ጥርሳቸው ላይ ሸት ይችላል። አፋቸው ላይ ሸት ይችላል። አፋቸው ላይ ሸት ይችላል። አንተ ጥሩ ልጅ ነህ። እረምቆ አሁን እዚህ ጋር ኧረ ተረጋጊ። ቆይ አንዴ ላብራራልሽ። ምንም ሐሳቡ ራሱ አልገባሽም እኮ አንዴ ገብቶኛል። አሁን መጀመሪያ ሐሳቡ አሁን ያልከው ማለት ነው እኮ ሐሳቡ ይግባሽ መጀመሪያ። አሁን ላስረዳ። ቆይ ሐሳብ መጀመሪያ ጥያቄ ምንድነው? እሺ ድገሚልኝ። አላህ የሚወድሽ ተጣፍ ነው ተጣፍ ነው ብለሃልና እዚህ ጋር ያልከውን ነገር አንድ ጊዜ አሁን ጥያቄን መጀመሪያ ድገሚልኝና ከዛ መልሽ። የሚጸዳዱ አፋቸው ላይ ሸት ይችላል። ይሄ አላህ ዘንድ ተወዳጅ እንደና አልከው። የሚሸት ተጸዳዱ ብሎ ያኔ እኛ ጥያቄን መጀመሪያ በደንብ አድሬስ አድርጊው። ጥያቄው ካልገባሽ መመለስ ስለማትችይ ማለት ነው። የሚገማ አፍ ነው የሚወደው ወይስ የማይገማ አፍ? አሁን ማይክ ሻንሽና መልሽልኝ። ያን ሸራፋ ጓደኛህን ካቲያን ሆኖ ነበር ያንገላገለው። ይሄን አንተንም እንገላግልሃለን። ቆይ ያስየጋው ነበረ ብጥብጥ ያረገው በውሸት እየተቀደረ አንተም ለመቀደር ነው የምትሞክሩት። ማያ ትጠፋላችሁ ከሚዲያ ገና። መልስ ጀግኖች ያነሽ መልስ እንግዲህ እስልምና ማለት ይሄ ነው። እስልምና በድንቁርና ሰዎች በድንቁርና የሚከተሉት ሃይማኖት እንደሆነ መመልከት ትችላላችሁ። እኛ ለምንጠይቀው ጥያቄ ምንድነው መልሱ ማለት ነው? ነብይ ሸራፋ ነው እህታችን። ሸራፋው የፊት ጥርሱ እንደተሸረፈ ላሳይሽ። ሊዘርፍ ሲሄድ ለሌብነት ሲሄድ ጥርሱን አራግፈው መንገጭላውን አራግፈው ደም በደም ሆኖ ነው የተመለሰው።
የኛ በስታላ ዘንድ አስጸያፊ አይደለም። በስታላ ዘንድ አስጸያፊ አይደለም። ለሌብነት ሄዶ ነው ለሌላ አይደለም። አካል አጎሎ ገነት አይገባም ይላል። ስለዚህ ሊሰርቅ ሲል አንዴ ቆይ የምታርጊ ሊሰርቅ ሲል መንገጭላውን አሉት። ከዛ በኋላ የፊት ጥርሱ ተሰባበረ፣ ጭንቅላቱ ደም በደም ሆኖ ልጁ ነች ጠራርጋ ያዳነችው ማለት ነው። ኢማጂን ለሌብነት ሄዶ ማለት ነው። ሰው እንዴት ለሌብነት ሄዳችሁ አስባችሁታል? ከዛ ጥርሱን አራግፈውለት ለእናንተ ስል ነው የተሰበርኩት ቢላችሁ ሙስሊሞች የሚያምኑት አሁን መሐመድ ጥርሱን ተሰበረ። እቻውን መሐመድ ሸራፋ እንደሆነ ወላቃ እንደሆነ አታውቅም። ለምሳሌ እኔ እንደውም ማስረጃ አሳይ ብሎኛል። ዛሬ ሳላሳይሽ አልቀርም። አራት ቸገር አቃለሁ እኛ ውድ ነብይ ለኛ ሲሉ ተሸርፈዋል። ላንቺ ሲል አይደለም ሊዘርፍ ሄዶ ነው የተሸረፈው። ደምታዋል እግራቸው ጭንቅላታቸው ያልቆሰለበት ሄዶ ሊሰርቅ ሲል ሌባ ምንድነው ሄዶ ቢዘረፍ ለኔ ነው። አሁን ለምሳሌ ቆይ አንድ እህታችን አንቺ ወንድምሽ ሊሰርቅ ሄዶ ጥርሱን አራግፎ ቢለቁት ለኔ ሲል ነው የተሰበረው ነው የምትይው? ነገርኩ እኮ ሊሰርቅ ሄዶ አንድ ሌባ ዘራፊ ቆይ አንዴ ሌባ ዘራፊ ሄዶ ጥርሱ ቢሰበር ለኔ ብሎ ነው የምትይው? ነገርኩ እኮ ክርስቲያን። አይ እኮ ጥያቄ መልሽልኛ። ለኛ ሲል ነው ጥርሳቸው የተሰበረው። አየህ ለኛ ፊዳ ሲሆኑ ጥርሳቸውን ሳይቀር መስዋዕት ሰጡ። አንድ ሌባ ጥርሱ ቢሰበር ለኔ ብሎ ነው የተሰበረው ነው የምትይው? እሺ አንተ ጀግና ነህ። አሁን ለተናገርክበት እንግዲህ ክርስቲያን በማስረጃ ነው የሚያወራው። ስለዚህ ነብዩ ሊሰጡ ጥርሳቸውን ተሸረፉ ብለህ ሂድ። አሁን ቀጥታ ሐዲስም ምንም ችግር የለውም። እሺ መሐመድ ጥርሱ ተሰብሯል ብለሽ አታውቅም? ተሰበረ የሚለው መሐመድ ጥርሱ ተሰብሯል ብለሽ አታውቅም? ለመስረቅ ሂዶ ጥርሱ ተሰበረ የሚለው መረጃ እንግዲህ ክርስትና ዛሬ እውነት ይለይለታል ማለት ነው። ወይ መሐመድ መጀመሪያ ጥርሱ እንደተሰበረ ታውቂያለሽ አይደል? መጀመሪያ እንኳን ነብዩ መሐመድና ያንተ አምላክስ ተገርፎ የለ እንዴ? ተሰብሯል መሐመድ እኮ እንደ መሐመድ ሊዘርፍ ሄዶ አይደለማ። እሱ ለኃጢአታችን ቤዛ ሆኗል እኛን ለማዳን የኛን ኃጢአት ለመሸከም ሲል እንጂ ሊሰርቅ ሄዶ እንደ ወንበዴ አይደለም እንትን ያሉት ማለት ነው። መሐመድ ለምንድን ነው የተዘረፈው? ጥርሱን አውልቀው የሸኙት ለምንድን ነው? ወይ ኔትወርክ አንጣ ልሰርቅ ሄደ ያልከውን አንጣ ጎበዝ። እንግዲህ ይለይለታል። ልሰጥሽ ነው ልሰርቅ ያልከውን እንግዲህ ማስረጃ ሊወጣ ነው። ማሻአላህ ኧረ ምንም አታስቢ። ዛሬ ክርስትና እንግዲህ እውነት የሚናገር ከሆነ ይለያል። እሺ ነይ እስኪ ይሄን አንብቢልኝ እስኪ ይሄን አንብቢልኝ። አሁን ሊሰርቅ ሄዱ ያልከውን ከሐዲስ ማንጣ ዶይፍ ሐዲስ እንኳን ሳይ አላለህም። ይሄ ዶይፍ ሐዲስ ነው። ዶይፍ ሐዲስ ነው። ይኸውላችሁ ቁርአኑን ዶይፍ ሐዲስ አለ። ሊሰርቅ ሄዱ ጥርሳቸው ተሸረፈ የሚል ከቁርአን ከሐዲስ ሐዲስ ሊሰርቅ ሄዶ ነው። አንብቢው ነው። ይሄን አንብቢው ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች አላህና የመልእክተኛ ናቸው። ስለዚህ አላህን ፍሩ። አንዴ ቆይ መሐመድ ይዘርፋል አይዘርፍም? አንተ ጅል አሁን ይሄን እንደው እንኳን ሙስሊም ክርስቲያን ራሱ መሐመድ